ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን 9 መትረየሶችን በህገወጥ መንገድ ሲያዘዋውሩ የተገኙ 4 ግለሰቦች በ12 ዓመት ጽኑ እስራትና በገንዘብ መቀጮ እንዲቀጡ ተወሰነ። አብንና ኦዴሃን የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያሳለፈውን ውሳኔ በበጎ እንደሚቀበሉት አስታወቁ። በ3 ክልሎች ያለው የግጭት አውድ የሰብአዊ መብት ጥበቃ ስራዎችን ፈታኝ ማድረጉን ኢሰመኮ ገለጸ። ሲፒጄ በሽብርተኝነት የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሐዊና ግልጽ የፍርድ ሂደት እንዲያገኙ አሳሰበ። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። 9 መትረየሶችን በህገወጥ መንገድ ሲያዘዋውሩ የተገኙ 4 ግለሰቦች በ12 ዓመት ጽኑ እስራትና በገንዘብ መቀጮ እንዲቀጡ ተወስኗል። 9 መትረየሶች በህገወጥ መንገድ ለጽንፈኛ ቡድን ለማቀበል ሲያዘዋውሩ ተገኝተዋል የተባሉ 4 ግለሰቦች እያንዳንዳቸው በ12 ዓመት ጽኑ እስራትና በገንዘብ መቀጮ እንዲቀጡ ተወስኗል። ፒኬኤም የተባሉ መትረየሶችን በተሽከርካሪ አካል ውስጥ በመደበቅ ሲንቀሳቀሱ የነበሩ ግለሰቦች ከጋምቤላ ክልል ጀምሮ በመከላከያ ሰራዊት፣ በብሔራዊ መረጃና ደህንነት አገልግሎት እንዲሁም በኦሮሚያ ክልል ጸጥታ አካላት በተደረገ የተቀናጀ ክትትል በፊቼ ከተማ በቁጥጥር ስር መዋላቸውን ኤኤፍፒ ዘግቧል። የሰሜን ሸዋ ዞን አቃቤ ሕግ ኃይሉ ደሳለኝ፣ ምናለ አለነ ተፈሪና ደጉ ባዩ የተባሉ ተከሳሾች ከየካቲት 12 2018 ዓ.ም በቁጥጥር ስር መዋላቸውን በመጥቀስ በጦር መሳሪያ አዋጅ ቁጥር 1177/2012 መሰረት ክስ አቅርቦባቸዋል። ተከሳሾቹ የቀረበባቸውን የወንጀል ድርጊት መፈጸማቸውን በማመናቸው ፍርድ ቤቱ የአቃቤ ሕግ ማስረጃ መስማት ሳያስፈልገው በጥፋተኝነት እንዲቀጡ ወስኗል። በዚህም በተሻሻለው የቅጣት አወሳሰን መመሪያ ቁጥር 3/2017 መሰረት 4ቱም ተከሳሾች እያንዳንዳቸው በ12 ዓመት ጽኑ እስራት እንዲቀጡ የተፈረደባቸው ሲሆን የመጀመሪያዎቹ 3 ተከሳሾች እያንዳንዳቸው 50,000 ብር፣ አራተኛው ተከሳሽ ደግሞ በ20,000 ብር የገንዘብ መቀጮ እንዲቀጡ መወሰኑ ተዘግቧል። አብንና ኦዴሃን የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያስተላለፈውን ውሳኔ በበጎ እንደሚቀበሉት አስታወቁ። የአማራ ብሔራዊ ንቅናቄና የአማራ ዲሞክራሲያዊ ኃይል ንቅናቄ የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆኖ ምርጫ እንዲካሄድባቸው ያሳለፈውን ውሳኔ ደግፈዋል። ሁለቱ ድርጅቶች ውሳኔው የህዝቡን የፖለቲካ ተሳትፎና ማንነት ጥያቄ ህጋዊ ምላሽ ለመስጠት የሚረዳ መሆኑን ገልጸዋል። አፈጻጸም በተመለከተ ጥሪዎችን ሰንዝረዋል። የአማራ ብሔራዊ ንቅናቄ አስቸኳይ የአስፈጻሚ ኮሚቴ ስብሰባ ካደረገ በኋላ ባወጣው መግለጫ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያው ስምምነት መንፈስ አንጻር እንደሚያከብሩ አስታውቋል። የድርጅቱ ሊቀመንበር አቶ በለጠ ሞላ ጌታሁን በበኩላቸው መንግስት የምርጫ ቀጠናዎችን በተመለከተ የወሰነው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ መሆኑን በይፋዊ ማህበራዊ ትስስር ገጻቸው ገልጸዋል። አብን በሰጠው መግለጫ በእነዚህ አካባቢዎች የሚገኘው ህዝብ ለተወካዮች ምክር ቤት ብቻ ሳይሆን ለህዝብ ምክር ቤትም ጭምር የመምረጥና የመመረጥ መብቱ ሊከበርለት እንደሚገባም አሳስበዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ የፌዴሬሽን ምክር ቤት ውሳኔ የታሪካዊ ፍትህ መጀመሪያና ለዘላቂ ሰላም ወሳኝ እርምጃ ሲል ገልጾታል። በኦሮሚያ፣ አማራና ትግራይ ክልሎች ያለው የግጭት አውድ የሰብአዊ መብት ጥበቃ ስራዎችን ፈታኝ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ይሁንና ሰዎችን አግቶ ከመሰወር ጋር የተገናኘ የሰብአዊ መብት ጥሰት ባለፉት ጥቂት ውስጥ እየቀነሰ መሄዱን የኮሚሽነሩ ዋና ኮሚሽነር ብርሃኑ አዴሎ ገልጸዋል። አቶ ብርሃኑ ይህንን ያሉት ኢትዮጵያ የምታስተናግደው 16ኛው የአፍሪካ ብሔራዊ የሰብአዊ መብት ተቋም ትስስር ጠቅላላ ጉባኤን አስመልክቶ ማክሰኞ የካቲት 17 2018 በሰጡት ጋዜጣዊ መግለጫ ላይ ነው። ዋና ኮሚሽነሩ በዚሁ ጋዜጣዊ መግለጫቸው በኢትዮጵያ ሰዎችን አስገድዶ መሰወርና ገንዘብ መጠየቅ የተለመደ መሆኑን ተናግረዋል። በአሁኑ ወቅት ግን ሰውን የሆነ ቦታ ወይም አግቶ አስቀምጦ ይህን ያህል ብር አምጣ ማለት መቀነሱን ገልጸዋል። ይህ ተግባር የቀነሰው ኢሰመኮ በግጭት አውዱ ውስጥና ከግጭት ውጪ ባሉ አካባቢዎች ያደረገውን የሰብአዊ መብቶች ክትትልና ምርመራ ግኝቱን ይፋ ካደረገ ካለፈው ጥቅምት ወር ወዲህ እንደሆነ አቶ ብርሃኑ አስረድተዋል። ከመደበኛ እስር ቤቶች ውጭ የሚታሰሩ ሰዎች ሁኔታ አሳሳቢ ሆኖ መቀጠሉን ኢሰመኮ ገልጿል። የድርጊቱ ተጎጂዎች በታጠቁ የጸጥታ አካላት የህግ ስርዓትን ባልተከተለ ሁኔታ በግዳጅ እንደሚያዙም ኮሚሽነሩ አስታውቀዋል። የጋዜጠኞች መብት ተሟጋች ሲፒጄ በሽብርተኝነት ወንጀል የተከሰሱ 4 ኢትዮጵያውያን ጋዜጠኞች ፍትሐዊ፣ ግልጽና
ህጋዊ ስነ ስርዓቱን የጠበቀ የፍርድ ሂደት እንዲያገኙ አሳሰበ። ድርጅቱ የካቲት 17 2018 ባወጣው መግለጫ ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው አስፈላጊውን የህግ ጥበቃ ሊደረግላቸው እንደሚገባ አሳስቧል። ድርጅቱ እነዚህ ጋዜጠኞች በአማራ ክልል ከነበረው አለመረጋጋት ጋር ተያይዞ በሰሩት ዘገባዎች ምክንያት በቁጥጥር ስር ውለው ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ ብሏል። ከነዚህ መካከል የአማራ ድምጽ ሚዲያ መስራች ጋዜጠኛ ጎበዜ ሲሳይ እንደ አውሮፓውያን አቆጣጠር ግንቦት 2023 በጅቡቲ በቁጥጥር ስር ውሎ ወደ ኢትዮጵያ ተላልፎ መሰጠቱ ይታወሳል ሲል አክሏል። የፌዴራል ከፍተኛ ፍርድ ቤት በቅርቡ በሰጠው ብይን አቃቤ ሕግ ያቀረበው ማስረጃ ተከሳሾቹን ለመከላከል የሚያበቃ ነው በማለቱ ጋዜጠኞቹ በመጪው ግንቦት ወር መከላከያቸውን ያቀርባሉ ተብሎ ይጠበቃል። የኢትዮ ንቃት ሚዲያ መስራችና አዘጋጅ መስከረም አበራ፣ የየኛ ሚዲያ ሪፖርተር ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከሌሎቹ 5 ጋዜጠኞች ጋር በመሆን እንደ አውሮፓውያን አቆጣጠር በሚያዝያ 2023 መጀመሪያ ላይ መታሰራቸው ይታወሳል። ሲፒጄ በመግለጫው ጋዜጠኞቹ ለረጅም ጊዜ በእስር በመቆየታቸውና የቀረበባቸውም ክስ ክብደት በኢትዮጵያ ያለውን የፕሬስ ነጻነት አደጋ ላይ የሚጥል መሆኑን ገልጿል። በመሆኑም የኢትዮጵያ መንግስት ዓለም አቀፉን የፍትህ የፍርድ ሂደት መስፈርቶች እንዲያከብር ጥሪ አቅርበዋል። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። ግብጽ የአባይ ወንዝ ውሃ በተመለከተ ለዓመታት የዘለቀውን ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢ ዘናሽናል ጋዜጣ ዘግቧል። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮችን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ሁለቱ ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕን መላኩን ጠቁሟል። ኢትዮጵያ የቀረበላትን ሀሳብ ውድቅ ካደረገች ካይሮ በሱዳን፣ በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታደርገውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩን ዘገባው ተመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።